ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ኃይላችን፣ እግዚአብሔር ብርሃናችን፣ ክብራችን፣ መጋቢያችን፣ መኖሪያችን፣ ተስፋችን፣ ብርታታችን፣ መመኪያችን በምትወደው ልጅ በጌታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ምስጋና እናቀርባለን። ይህን ሰዓት ስለሰጠህን፣ ስለጠበቅከን፣ ስለባረከን አባትና አምላክ ሆነ መጽናናት ሆነ በረከት ሆነ አብረን ስላለህ እናመሰግንሃለን። ቤተሰብን ባርክ፣ ልጆችን ባርክ፣ ባልና ሚስቶችን ባርክ፣ ቤታቸውን፣ ጓዳቸውን፣ ገበናቸውን ባርክ። አቤቱ በተለያየ ችግር ውስጥ ያሉትን ቤተሰቦች ሁሉ ችግራቸውን ፍታ፣ ዘመዶቻቸውን፣ ወገኖቻቸውን ሁሉ ጠብቅ፣ እንቅፋታቸውን አስወግድ። በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ በእሱ ያለ ክብር ለአንተ ለአብ መንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ እግዚአብሔር ብሩካን ቤተሰቦቼ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኔዓለም ከሰማይ አባቱ ከአብ ሕያው መንፈሱ ጋር በአንድነት በሦስትነቱ ተወደደ ተመሰገነ ይሁን። የእግዚአብሔር ልጆች በርዕሱ ላይ እንዳያችሁት ቅንነትን መጠበቅ እንዴት አድርጎ በእግዚአብሔር ቤት እንደሚያስከብር ከፍ እንደሚያደርግ የምንማርበት ሐሳብ ነው ዛሬ የምንመለከተው። እንግዲህ ቅዱስ ዳዊት በዚህ ጉዳይ ላይ ሲናገር መዝሙር 36 ላይ ከቁጥር 35 ጀምሮ እንዲህ ይላል። ኃጢአተኛን ከፍ ከፍ ብሎ እንደ ሊባኖስ ዛፍም ረዝሞ አየሁት፣ ብመለስ ግን አጣሁት፣ ፈለግኩት ቦታውንም አላገኘሁትም። ቅንነትን ጠበቅ፣ ጽድቅንም ለሰላም ሰው ቅሬታ አለው። የእግዚአብሔር ልጆች ፈተናችን ምን እንደሆነ ታውቃላችሁ? ከፍ ከፍ የሚሉ መንገዳቸው የጠመመ ሰዎችን ማየታችን ነው። ውስጣችን ሰብአዊ ስሜታችን እንዴት ክፉ ሰው ይቀነዋል፣ እንዴት ክፉ ሰው መንገድ ይቃናለታል፣ እንዴት ቀን ይወጣለታል ይለናል። ምንም ባይመለከተንም አንዳንዴ የሰው ጉዳይ ለእኛ ትልቅ ነገር ላይሆን ይችላል። እግዚአብሔርን እንደሚያውቅ የክርስቶስ ልብ እንዳለው ሰው ማንም ሰው ቢመቸው ኃጢአተኛም ይሁን ጠማማም ይሁን ደካማም ይሁን ብርቱም ይሁን ሰው ቢመቸው ነው የሚሻለው። እውነት ለመናገር እግዚአብሔር ለክፉና ለደግ ፀሐይ እያወጣ እኛ የእግዚአብሔር ልጆች ነን። ለክፉም ፀሐይ ቢያወጣ ለደግም ፀሐይ ቢያወጣ ችግር የለብንም። ግን አንዳንዴ ምክንያታዊነታችን ውስጣችን ይሞግተናል እና የተሻለ ጠላት ደግሞ የተሻለ አድርጎ የሚያሳየን ያንን መንገድ ነው። በዛ መንገድ ያሉ ሰዎች በጣም የተሳካላቸው ሆነው እናያለን። አሁን ዳዊት እንዳለው ኃጢአተኛን ሳየው እንደ ዝግባ ለምልሞ አየሁት። ዝግባ ቀስ ብሎ ነው የሚያድገው። በአንዴ እንደ ሙጃ ወይም እንደዚህ እንደ ክረምት ሳር በአንዴ ቦግ ብሎ የሚያድግ አይደለም። በጣም በጊዜ ሂደት ስር ሰዶ ወደ ላይ ከፍ ብሎ ነው የሚያድገው እና ቀስ ብሎ ማደጉን እንደ ዝግባ ማደጉ የምታዩት ለብዙ ዘመን ሳይቀሰፍ ለብዙ ዘመን ሳይነካ መንገዱ እውነት እየመሰለው ጎዳናው ቅን እየመሰለው ነው የኖረው ማለት ነው ያ ሰው። እና ይሄን ነገር ስንመለከት እንደ እግዚአብሔር ትዕግስቱ ይገርመናል። ቅኖች ደግሞ ከሀገር ሲሰደዱ፣ ሲበደሉ፣ መንገድ ሲዘጋባቸው፣ ስራ ሲበላሽባቸው፣ ህይወት ሲናጋባቸው ደግሞ እንመለከታለን። ስለዚህ በእግዚአብሔር ፍትሐዊነት ላይ ጥያቄ የሚያነሳብን ውስጣችን ያለው ምክንያት ጥያቄ ያነሳብናል። እንዴት እንላለን። ያው እንዴት ብሎ መጠየቅ፣ ለምን ብሎ መጠየቅ ምንም አዲስ ነገር የለውም፣ ምንም ኃጢአትም አይደለም። እግዚአብሔር ሲመልስ ግን በዘመናት ውስጥ ነው የሚመልሰው፣ በጊዜ ሂደት ነው የሚመልሰው። ለምሳሌ ጌታ ኢየሱስ ክርስቶስ መስቀል ላይ ለምን ተውከኝ ብሎ ጸልዮአል አይደል? ጌታ ከዚህ ቀደም በደብረ ታቦር ላይ ብርሃኑ ሲገለጥ አባቱ ተናግሯል፣ ሲጠመቅ አባቱ ተናግሯል። ከአንድም 3 ጊዜ አብ በደመና ሆኖ ድምፁን አሰምቷል። መስቀል ላይ ግን ለምንድን ነው የተውከኝ ብሎ ሲለው ምንም አላለው እና አባቶቻችን ይህን ሲተረጉሙ እግዚአብሔር ጥያቄዎችን ሁሉ ወዲያው ላይ መልሳቸው እንደሚችል ማሳያ ነው ይላሉ። ለምን ብለን የምንጠይቃቸው ጥያቄዎች፣ እንዴት ብለን የምንጠይቃቸው ጥያቄዎች በጣም ብዙ አሉ በሕይወታችን። በጣም ዘመናትን ፈጅተው የሚመለሱልን በሁኔታ ውስጥ የሚገቡ አያችሁ። ጌታ ኢየሱስ ክርስቶስ ለምን ተውከኝ ብሎ የጠየቀውን ጥያቄ ከብዙ ዓመታት በኋላ በሰርጉ ቀን በበጉ ሰርግ ቀን በጉ የዋጃቸው ቅዱሳን ተሰብስበው በቆሙ ጊዜ
መስቀል ላይ የመታው ውጤቱ ይሄ ነው ብሎ መልሶ ያኔ ይታያል ይላሉ እናቶቻችን። ከሺህ ዓመታት በኋላ አብርሃም ልጁ ይስሐቅን ይዞት ሲወጣ የታል መስዋዕቱ በግ ብሎት ነበር። እግዚአብሔር ያዘጋጃል ብሎ ነበር አብርሃም። የታል መስዋዕቱ በግ የሚለው የልጁ የይስሐቅ ጥያቄ ከ1500 ዓመት በኋላ ነው የተመለሰው። ዮሐንስ ወንጌል ምዕራፍ 1:9 ላይ እነሆ የዓለም ኃጢአት የሚያስወግድ እግዚአብሔር በግ ብሎ ወደ ክርስቶስ ዮሐንስ እያመለከተ መልሱ መመለሱን ያሳያል። ይህንን ለምንድን ያነሳነው? ሰዎች አንዳንዴ የምንጠይቃቸው የሙግት ጥያቄዎች አሉ ከእግዚአብሔር ጋር በዕለት ተዕለት ሕይወታችን ከሚያስፈልገን ለነፍሳችን ከሚያስፈልገን ነገር በተጨማሪ ለፍትህና ለእውነት የምንሟገታቸው ሙግቶች አሉ። እንዴት ኃጢአተኛ መንገዱ ይቀናል? እንዴት ቅኖች ወደኋላ ይቀራሉ ብለን እንጠይቃለን። የኃጢአተኛ መንገድ መቅናት፣ የቅኖችም ወደኋላ መቅናት ውጤቱን ቆይቶ ነው እግዚአብሔር የሚያሳየን። ወዲያው አይመልስልንም። አያችሁ፣ አሁን ዳዊት እንደ ዝግባ ነው ሲለመልም ያየው። ዝግባ ማለት ብዙ ዓመት የሚፈጅ ዛፍ ነው። ብዙ ዓመት ተመችቶት እንደኖረ ኃጢአተኛ ሰው የምትመለከቱት ብዙ ዓመት ለ30 ዓመት፣ ለ25 ዓመት፣ ለ20 ዓመት፣ ለ10 ዓመት ተመችቶት እየበደለ ይኖራል። ታውቃላችሁ ዓለም ላይ ጥቁሮችን ነጮች እንደ ዕቃ እንደ እንስሳ ተጫውተውባቸዋል። ግን ፍርድ አልተሰጠም እስካሁን ድረስ። ሁሌ ነጮች የተሻለ ከጥቁሮች የተሻለ ኑሮ ይኖራሉ ዓለም ላይ። የእግዚአብሔር ፍትሐዊ ፍርድ አይደለም፣ ፍርድ አለ ማለት ነው። ጌታ ለፍርድ የሚመጣው በዓለም ላይ የተፈጸሙ ብዙ ግፎችን በጽዋው ስላስቀመጠ ሰው ንስሐ ካልገባ በስተቀር በደሙ ካልታጠበ በስተቀር ያችን ዋጋ ያስከፍለዋል። በዓለም ላይ የተሰሩ ግፎች፣ የተገደሉ ሰዎች ደም፣ የፈሰሰው ደም፣ በዓለም ላይ የከሰረው ኪሳራ፣ የወደመው ውድመት፣ በጦረኞች ምክንያት የሚገደሉ ንጹሐን ደም እያንዳንዷን እግዚአብሔር ያስከፍላል። ግን ዘመንን አሳልፎ ነው፣ ጊዜ ቆጥሮ ነው። እንደ ሰው በእኛ ትንሽ ሳሳውን ብሱ ትልቅ ሰዓት ነው እግዚአብሔር ቆጥሮ የሚሰራው ነው። እንደዚህ አይነት ጥያቄዎች ዳዊት ሲጠይቅ ኃጢአተኛ ዝግባ ሆኖ አየሁት ሲል ቀላል አድርጋችሁ እንዳታዩት። በቃ የእሱ ነገርማ አሁን አየዋለሁ፣ በ4 በ5 በ6 ወር አየዋለሁ የምትሉት አይደለም። አንዳንድ ጊዜ ጸሎታችሁን እስክትረሱ ድረስ ሊዘገይ ይችላል እግዚአብሔር መልስ። ግን ደግሞ ሁሌ የተሻለው መንገድ ቅንነት መሆኑን ደግሞ ይሄው በእድሜ የበለጸገ በሽበት የከበረ እግዚአብሔርን በማወቅ የጎለመሰው ዳዊት ይነግረናል። አያችሁ፣ ኃጢአተኛ ከፍ ከፍ ብሎ መዝሙር 36 35 ላይ እንደ ሊባኖስ ዛፍ ረዝሞም አየሁት፣ ብመለስ ግን አጣሁት፣ ፈለግኩትም ቦታውም አላገኘም። ስለዚህ እግዚአብሔር ይፈርዳል ማለት ነው። የኃጢአተኛ መንገድ፣ የአመፅ መንገድ፣ የግፍ መንገድ፣ የነጥቂያ መንገድ፣ የማታለል መንገድ፣ የጭካኔ መንገዶች አያስኬዱም። የሆነ ቀን ተዘግተው ይገኛሉ። በቃ የአዲስ አበባ መንገዶች እየተሰሩ ነውና የምታውቋቸውን መንገዶች ነታችሁ ስትሄዱ ምንም ማሳሰቢያ አይሰጣችሁም። ሚዲያ ላይ ስትደርሱ እዛው አስፋልቷ ጋር ዝግ ነው ብሎ ነው የሚያሳያችሁ። የት እንደምትሄዱ ግራ ይገባችኋል። አቅጣጫ የለ ምን የለ። ሰው መፈለግ አለባችሁ። የአካባቢ ሰው በየት በኩል እንደሚወጣ በተለይ መኪና ላይ የምትነዱ ሰዎች ታውቃላችሁ። መንገዱ ተዘግቶ ታገኙታል። ያ የምታውቁት በቀላሉ የምታልፉበት መንገድ እንዲህ ይሆናል። የኃጢአተኞች መንገድ አለ ብላችሁት እንደ ዝግባ ለመለመ ብሎት ዳዊት እንደገና ደግሞ ተመልሼ ስመጣ አላገኘሁትም ይላል። በዛው በትልቅነቱ ልክ አወዳደቁ ደግሞ ፈጽሞ ያላማረ ነው። የሌለ ነው የሆነው የሚለው በቦታው አጣሁት ነው። ጉቶ እንኳን አልተገኘም። እግዚአብሔር ፍርድ የክፉዎች መንገድ ማምለጥ አይችልም እና ሁሌም ቢሆን እግዚአብሔርን የምትወዱ ክፋትን ጥሉ ይላል ቅዱስ መጽሐፍ። እግዚአብሔርን የሚወድ ሰው ክፋትን መጥላት ያለበት እንዲኖር ነው። መኖር የሚባለው ነገር እንዲኖረው እግዚአብሔር እንዲገኝ ነው። በቦታ ስመለስ አጣሁት እንዳንባል ነው። ታሪክ አልባ መኖራችን ምልክት እስኪጠፋ ድረስ እንዳንጠፋ ነው።
መጥፋት ማለት ታውቃላችሁ መውደም ነው። ቤተሰብ ይወድማል፣ የልጆች መንገድ ይወድማል። የክፉዎች መንገድ አደገኛ መንገድ። አንዱ ሰው ብቻውን አይወድቅም ታውቃላችሁ። ዝግባ ሲወድቅ ቅርንጫፉም ነው የሚወድቀው፣ ፍሬውም ነው የሚረግፈው። በዛ ቅርንጫፍ የተጠለሉ አዋፎች ጭምር ነው የሚረግፉት። ፈጽሞ የክፉዎች መንገድ ልክ አይደለም። እግዚአብሔር ልክ አይደለም። ቅንነትን መጠበቅ ግን ይሻላል። ቅንነት አንዳንድ ሰው ያስበላል ይላል፣ ያስመታል ይላል። ለጊዜው ትዕግስት የሚፈልጉ ተግዳሮቶችን እንጋፈጣለን ቅን ስንሆን። አንዳንድ የቅንነታችንን እንደ ሞኝነት የሚያይ ሰው ያጋጥማል። ይሄ የቅንነት ፈተና ነው። እኛም እናውቃለን፣ እኛም የተማርን ነን፣ እኛም ከተማ አደግነን። ነገር ግን ሰዎች ሞኞች ሊያደርጉን ይሞክራሉ በቅንነታችን፣ አይናችን እያየ ማለት ነው። ያንን ፈተና በትዕግስት ማለፍ ያስፈልጋል። አዎ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ሞኝ ነኝ አዎ ብሎ ማለፍ ይፈልጋል። ቅንነትን ጠብቀው ሲል ቅንነት ይነጠቃል ማለት ነው፣ ይወሰዳል፣ ከእጅ ያመልጣል። እግዚአብሔር ካላገዘን፣ መንፈስ ቅዱስ እጃችንን ካላበረታ በስተቀር የብዙ ሰዎች ቅንነት ተነጥቋል። ብዙ ቅኖች ልበጠማሞች ሆነዋል። በሰው ምክንያት ጨካኞች ሆነዋል፣ የማይራሩ ሆነዋል። እርም ቅን በሆን ለዚህ ዓለም ሰዎች ያሉ ሰዎች ብዙ አሉ። ቅንነት እንደ ጣፋጭ ምግብ ነው፣ ሊበላሽ ይችላል በደንብ ካልተጠበቀ። ስለዚህ የሚቀማ ነገር ስለሆነ መጠበቅ እንደሚገባ፣ አጥብቀን መያዝ እንደሚገባ ይነግረናል። ማንም ሰው ወርቅ ወይም ውድ ድንጋይ ተሸክሞ እንዝላል ሆኖ አይሄድም። ራሱን ይጠብቃል። ሌባ እንዳይዘርፈው፣ ወርቁን፣ ገንዘቡን፣ ድንጋዩን እንዳይወስድበት፣ አልማዙን፣ እንቁ እንዳይወስድበት አለ። ቅንነት ልክ እንደዚያ ሊነጠቅ ይችላል። ስለዚህ የቅንነት ፈተናዎች አንደኛው ቅንነታችንን ሞኝነት አድርገው በሚያዩ ሰዎች መሳለቂያ መሆናችን። ዳዊት በዚህ ጉዳይ ለብዙ ሰዓት ይዘምራል። መሳለቂያ መሆኑን በዓለም ሰዎች ሐዋርያው ጳውሎስም የዓለም መጫወቻ ሆነናል ያለው ይሄንን ነው። ያልተማሩ ሰዎች በተማሩ ቅን ሰዎች ላይ ይቀልዳሉ። ይገርማቸዋል። ይሄ ቀላል ነገር ነው አይመስላችሁ? የማይችሉ ደካማ ሰነፍ ሰዎች፣ ወሬ ብቻ የሚችሉ ሰዎች የተግባርና የዓላማ ሰዎች ላይ ሲቀልዱ መስማት ቀላል ነገር አይደለም። ግን ይህንን ታግሶ ቅንነትን መጠበቅ ያስፈልጋል። ቅንነት ከዚህ የተነሳ ሊቀማ ይችላል። ሌላው ቅንነት ያለን ሰዎች ዋጋችንን ወዲያው የምንፈልግ ስንሆን ልናጣው እንችላለን። የቅንነት ዋጋ እንደ ኃጢአተኛው ሰው ፍርድ ነው። ሊወሰድ የሚችል ቅንነት እዛው መልሱን እዛው ካላገኘው ስንድን ነው የሚወሰድብን። ትዕግስት ያለው ነው የቅንነት ጉዞ። የኃጢአተኛውን ውድቀት ካየ በኋላ ነው ያንተ በረከት የሚመጣ። አየህ፣ እግዚአብሔር ፈራጅ መሆኑ ሲገባ ነው። እግዚአብሔር ፊት እንዳለ ሲገባ ነው። የእግዚአብሔርን አሰራር በትዕግስት መጠበቅ ደግሞ ያስፈልጋል። በክፉ ሰዎች እስኪፈርድ ድረስ እኛን በነዛ ክፉ ሰዎች እሳት እንድንሞቅ እንድንለበለብ ሊያደርገን ይችላል። ግን ደግሞ ቆይቶ ነገሮችን ሁሉ ይቀይራል። እስክንረሳው ድረስ እንዳለፈ ውሃ መከራችንን ያስረሳል። እዛችው ዋጋችንን መጠበቅ፣ ይሄ የመጠበቅ ጽድቅ ብዙ ጊዜ አደጋ ውስጥ ይገባል። አሁን አረገዋለሁ፣ አሁን ይመልስልኛል፣ ይሰጠኛል፣ ደግ ሆናለሁ፣ እንዲያደርግልኛል፣ ቅን ሆናለሁ፣ እንዲባረካለሁ አይባል። እግዚአብሔር በድንቅ አሰራሩ በቅዱስ ፈቃዱ የሚሰራውን ብቻ ቆሞ ማየት ነው የሚያስፈልገው። እኛ ግን ዝም ብለን ቅን መሆን ነው፣ ምንም ነገር ሳንጠብቅ። በለስ ፍሬ ባታፈራ፣ ከብቶችም በበረት ባይኖሩ ግን ቅን መሆን ያስፈልጋል። እግዚአብሔር ልጅ እና ቅንነት የሚጠበቀው ከችኩልን ግብረ መልስ ከመፈለጋችን እኛው ራሳችን ውስጣችን ካለው ፍላጎታችን ነው ቅንነታችን መጠበቅ የሚገባ እግዚአብሔር ልጆች። ሌላው በተዛባ አመለካከት ቅንነታችን ሊበላሽ ይችላል። ቅን ሰዎች ተጎድተዋል ብለን እናስብ እንችላለን። ጥሩ እኮ ሰው መሆን ጉዳት ነው፣ ጥሩ ሰው አይበረክትም ይባላል ብዙ ጊዜ በንግግር። ጥሩ ሰው አይበረክትም ያለው ማን ነው? አብርሃምን የመሰለ ጥሩ ሰው ምድር ላይ ነበር እንዴ? ስንት ዓመት ነው የኖረው? ከመቶ ምናምን ዓመት በላይ እኮ ነው የኖረው አብርሃም። ዳዊትን የመሰለ ቅዱስ ሰው ነበር? 100 ዓመት ነው የኖረው።
እግዚአብሔር ዕድሜ እኮ ያረዝማል። ማነው ጥሩ ሰውን ትሎ ይወስዳል ያለው? እግዚአብሔር በቅዱስ ፈቃዱ የራሱን ሰዎች በየመሃሉ ሊወስድ ይችላል። ጥሩ ሰው ሁሉ በአንዴ ነው የሚወሰደው እየተባለ መጥፎ ሰው ለመሆን የሚያበረታታ ፍልስፍና ውስጥ የገባን ሰዎች አለ። ጥሩ ሰዎች አሁንም አሉ። ጥሩ ሰዎች ዕድሜያቸው ይረዝማሉ፣ ዘመናቸው ይባረካል። እና ቅን መሆን ጉዳት ነው ብሎ ማሰብን መጠንቀቅ ያስፈልጋል። ምክንያቱም ሰው እምነቱን እንደሚኖር ባለፈው አይተናል። ጉዳትን የሚያምን ሰው ጉዳትን ነው የሚቀበለው። በጎ ብድራትን የሚያምን ሰው ደግሞ በጎ ብድራትን ይቀበላል። ይህን ታውቃላችሁ እግዚአብሔር ልጆች። በጎ ብድራትን እግዚአብሔር እንዳለ የሚያምን ሰው ለሚያምነው ዋጋ ይሰጥ ዘንድ እንደሚገባ ማመን ይገባዋል ይላል። ዋጋ አለው ቅንነት። ላመንነው ጌታ ያደርን ላመንነው ጌታ ቅን መንገድ ያለን ሰዎች ብድራታችን ትልቅ መሆኑን ማመን አለብን። ጉዳት አለው ብሎ እያመኑ የቅንነትን ፍሬ ማምረር፣ ቆምጣጣ ማድረግ በፍጹም አይገባም። የእግዚአብሔር ልጆች በአጠቃላይ የኃጢአተኞች መንገድ በዚህ መንገድ በክፎች ላይ አትቅና፣ በክፎች አትቅኑ ይላል። ቅናት እስኪዘን ድረስ የክፉ ሰዎች መንገድ ሊቀና ይችላል። ግን አሁን እንደተባለው ዝግባው ይወድቃል፣ ስፍራውም ላይ አይገኝም። ነገር ግን ከፍ ከፍ በሚያደርገው የቅንነት መንገድ መሄድ ሁልጊዜ ትክክል ነው። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የምልዓት ጥበቃ አብሮን ይሁን። እግዚአብሔር እናንተን ቤታችሁን ይባርክ። ትምህርቱ ላይ ኮሜንት ላይ ካርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ቀሲስ አሸናፊ